ኢየሱስ ጌታ ነው። ኢየሱስ ጌታ ምዕራፍና ቁጥር ሐዲስ ኪዳን መጽሐፍ ከ27 ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ስብከት በእርጋታ ነው የሚሰበከው አይደለም? ስብከት በእርጋታ ነው የሚሰበከው አይደለም? ሰው በየካፌው የገቡ ሰው ሻይ ማስደፋት ነው አይደለም? እግዚአብሔር በነገራችን ላይ ሳይፈትነን ደህና ነገር አይሰጠንም። እግዚአብሔር በነገራችን ላይ ሳይፈትነን ደህና ነገር አይሰጠንም። ትልቅ ነገር ሊሰጥ ካሰበ ፈተና ይመጣል። እኔ ከማሚ ጋር ሰላም ጤናና እድሜ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አላችሁ? እንግዲህ ኦርቶዶክሳውያን በእንደዚህ ሰላምታ 50ውን ቀን በሙሉ እንደምንሄድ ከዚህ በፊትም ዛሬም እየተነጋገርን ነውና በዚህ ሰላምታ ሰላም እንባባል። ወቅታዊ ጊዜያዊ ሰዎች አንሆን። ጾሙ የተፈታ ቀንና የዛ ሳምንት እስከ ዳግማ ትንሣኤ ብቻ እናስታውሰው። በዓለ ሃምሳው በዚህ ሰላምታ ስለሆነ ዲያቆን አቤሜሌክ ነኝ። ወደ እናንተ እነዚህን የተቀነጫጨቡ ቪዲዮዎች ይዤላችሁ መጥቻለሁ። ያላያችኋቸውና በዋናነት ሐሳብ በትልቁ ይዤ የመጣሁት ግን የአባ ገብረ ኪዳንን ነው። አዲስ አበባ ምድር ላይ መጥተው ምራቅ እንደተተፋባቸው ነግረውናል። እንግዲህ በዚህ ጊዜ በዚህ ዘመን ምራቅ ተተፍቶብኛል ብለውናል እና እሱን ቪዲዮ በዋናነት ይዤላችሁ መጥቻለሁ። ቆየት ብዬ ማሳያችሁ ይሆናል። ታዲያ አብራችሁኝ ካላችሁና አረፍ ብላችሁ በአጽንኦት ከሰማችሁኝ ነው ማለት ነው። በቀጥታ ወደ መርሃ ግብሬ ልለፍ። ብዙ አልያዛችሁ። ኢየሱስ ጌታ ነው። አዎ ኢየሱስ ጌታ ነው አይደል? ድሮ ልጆች ሆነን አስታውሳለሁ። ኢየሱስ ጌታ ነው፣ ጴንጤ ቆማጣ ነው፣ ፈረንጁ ሌባ ነው የሚባል ነገር እንል ነበር። በደንብ ማስታወሳት ነገር ነበረች እና እስኪ ልክ እንዲህ ያለ እንዴት ነው አባባል ወይ ወግ ልበላችሁ ላሰማችሁ። ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀናል። እቺን መጽሐፍ በስጦታ መልክ ልሰጥ ነበረ። ጥያቄ ጠይቄ ነው መጀመሪያ ሐዲስ ኪዳን ላይ አንድ ጥያቄ ጠይቄሃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ፣ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? ኢየሱስ ያ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር ነው። አሜን አሜን። ይሄ መጽሐፍ ቆንጆ መጽሐፍ፣ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ቴንክ ዩ። እሺ፣ በጣም መልካም ማለት ፈኒም ነው። ደስ ይላል አይደል? አሁን እኔ እንደ ጥያቄ ነው ማቅረብ የምፈልገው። ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ ቃል የትኛው ላይ እንደሚገኝ ከአዲስ ኪዳን ምን ላይ እንደሚገኝ እናንተም በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ግን ልክ ከእንደዚህ ካሉ ሰዎች ራሳችሁን ጠብቁ ነው እንግዲህ በተደጋጋሚ ቤተክርስቲያን የምታስተምረን ወይም ደግሞ የምትከተሉትን ነገር እወቁ ብላ በደንብ የምትነግረን ለዚህ ነው። እነማን እየመሩ ነው? እነማን ናቸው ይዘውን የሚሄዱት? ኢየሱስ ጌታ ነው እያለ እንግዲህ የሚሰብክ ሰባኪ ኢየሱስ ጌታ እንደሆነ ከየትኛው የመጽሐፍ ቅዱስ ክፍል እንደሚገኝ ሲጠየቅ አያውቅም። አሁን አስቡት፣ ያልተማሩና የማይጸኑትንም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 16 ላይ እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፃችሁ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። አሁን እነዚህ ነገሮች ያመጣሁላችሁ እነማንን እንደምትከተሉ ለማወቅ ነው። እንዲሁ በቃ በሉ ስለተባሉ ብቻ ወይም ደግሞ ነው ስለተባሉ ብቻ እየሆነ እንደው እየተገፉ ከሚሄዱ ሰዎች ተጠንቅቃችሁ እንድትከተሉት ለማለት ነው። ኤኒዌይ ቆንጆ አድርጎ ነው የሰጠን። እስኪ ሌላ ነኝ። ስብከት በእርጋታ ነው የሚሰበከው አይደለም? ሰው በየካፌው የገቡ ሰው ሻይ ማስደፋት ነው አይደለም? እንዴ ታክሲ የሚጠብቅ ሰው እስቲ ቀኑን ሙሉ ፀሐይ መቷችሁ ስራ ስትሰሩላችሁ ታክሲ ተሰልፋችሁ ስትጠብቁ መተው የሚጮህባችሁ ሰዎች አሉ? እንኳን ልታምኑ ያመናችሁትን ብክዱ ሁሉ ያምራቸዋል። እኔ እዚህ ጋር የቆምኩት ስብከት አምሮኝ አይደለም።
ደክሞኝ ነው የራይድ ሳንቲም ስለሌለ ነው እዚህ ጋር ትንሽ ብዙ ጭንቀት ያለበት አለ ያዘናል ፉከራ አይደለም ስብከት ተረጋግቶ የምታነበውን ታስተውለዋለህ ሰውን አክብረህ ነው የምትሰብከው ቀልቡን ገፈህ ንቀህ አዋርደህ አይስብ አሁን ልብ አድርጉ ጃንደረባው ሊሰግድ ወዴት ነው ሄደ ያልኳችሁ ኢየሩሳሌም በሄደ አይደለም የኛ ኢየሩሳሌም ኢየሱስ ነው አላለው ኦሪትን ሲያነብ አገኘው ኦሪትን ባነበበ አይደለም አዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት ስብከት ማለት እንደዛ ማናናቅ አይደለም ማቃለል አይደለም አክብሮ ጠይቆ ሰበከው የስብከት ዘዴ እንደዚህ ነው ዝም ብሎ ሰው ማስደንገጥ አይደለም ለመምህር ዲያቆን ሄኖክ ኃይሌ ቃልዮት ያሰማልን እንደው የጠዋቱን አይደለም ታክሲ ተሰልፈን ጠዋት ወደ ስራ ልንሄድ ያለውን አይደለም ማታ ከስራ ስንመለስ ተሰልፈን መታችሁ ግን የምትሰብኩ ወይ ደግሞ ስለ ኢየሱስ ክርስቶስ ካልነገርናችሁ የምትሉ ፕሮቴስታንቶች ግን የሆነ ነገራችሁን ያማችኋል በጣም እርግጠኛ ነኝ ምክንያቱም የራሳችን ህይወት ጥያቄ ውስጥ እንኳን ሆኖ በዛ ሰዓት የምናስበው ድካም ነው እና በደንብ አድርጎ እንደገለጸልን እሙን ነው አይደል የሚታይ ነገር ነውና ፕሊስ ይሄን ነገር ብታቆሙ ጥሩ ነው እሺ አድማጭ ተመልካቾቼ እስኪ እንግዲህ የኔን ስልክ ቁጥር ታውቁታላችሁ በዚህ ስልክ ቁጥር አማካኝነት በቴሌግራም መንገድ ላይ የሚጮሁ ሰባኪያንን ብለው የሚያስቡ የፕሮቴስታንት መምህሮችን የቀረጻቸዋቸው ቪዲዮዎች ካሉ ላኩልኝና በሚቀጥለው በደንብ አድርገን ስለነሱ የምንሄድበት ይሆናል ሌላ ቪዲዮ እንቀጥል እግዚአብሔር በነገራችን ላይ ሳይፈትነ ደህና ነገር አይሰጥም ትልቅ ነገር ሊሰጥህ ካሰበ ፈተና ይመጣል ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ አሁን ትዳር ቀላል ነገር እንዳይመስልህ በጣም ትልቅ አደራ ነው የፈጠራትን ሴት እኮ ነው ላንተ የሚሰጥህ ከዛ በኋላ እኮ እናትና አባቷ የሉ እነሱን ሁሉ ክዳለች ላንተ ተሰጣለች እና እንደ ቀላል ስጦታ አይደለም እየሰጠ ያለ የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ላንተ እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመነው አይታ ያዩህ እኮ ይዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛው እንጂ ያቆም ግን እንዴት እንዳመኑ ተመልከት ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ ያን ሁሉ ዋጋ ከፍለው አንድ ያልተገነዘብኩትን ያላሰብኩትን ነገር እንዳስብ አድርገው ነው የነገሩን መምህራችን ሊቀ ሊቃውንት ስምዐ ኮነ መልአክ ቆንጆ አድርገው ነው አይደል የነገሩን እናንተ ለካ ሰው ሲድር ሙሉ በሙሉ አሳልፎ እየሰጠ ነው ቤት ሰራተኛ ሲሆኑ ወይም ደግሞ ወደ ክፍለ ሀገር ወደ ሌላ ሀገር ወደ ውጭ ሀገር ምናምን ሲሄዱ ያለቅሳሉ ሰዎች ሲያገቡም ያለቅሳሉ አይደል ሲዳሩ ነው ወጉ ማልቀስ የሚባል አባባል ነገር አለ ከተሳሳትኩት ይቅርታ አባባሉ በዚህ ልክ ለካ ታምኖ ነውና እግዚአብሔር ይሄንን ተቋም ሲያቋቁም ከእናት እንደ መንጠቅ ሳይሆን ለባል እንደ መስጠት ነው ለሚስትም እንደ ስጦታ ነው ስለዚህ የሚሰጠን ነገር በምን አይነት ልክ በምን ሚዛን ይዘን ልናኖረው ይገባል የሚለውን ራሳችንን እንድንፈትሽ የተደረገ ነውና ከስጦታ ሁሉ ትልቅ ስጦታ ነው የሰጠን ማለት ነው እግዚአብሔርና ቆንጆ አድርገው ገልጸውልናል እግዚአብሔር ይመስገን ታዲያ ግን ልክ በእንደዚህ አይነት ሁኔታ የተሰጠንን ስጦታ እግዚአብሔር የሰጠኝን ሚስት እግዚአብሔር የሰጣችሁን ባል አብራችሁ ሆናችሁ የምታፈሯቸው ፍሬዎች በምን አይነት ሁኔታ ውስጥ ነው ማደግ ያለባችሁ እኔ ፈን ነው የሆነው ማለት ያዝናናልም ግን የእውነት በጣም የሚያሳዝን ነው ይሄን ቪዲዮ ይኸውልኝ ይሄ ለሴቶች ነው እሺ ታዋቹት የ9 ወር ፓኬጁን እርግዝና ታዋቹት ስንት ዓመት ማርገዝ ጀምራችሁ ነው ቆይ አንዴ ይሄንን ቪዲዮ እዩት እኔ ከማዘር ጋር ብዙ ጥል ነበረን አሁን በቃ በዛ ሴት እሷ በዚህ ትመጣለች አጣርቼ አልሰማሁም ምን አልክ ከማዘር ጋር ብዙ ጸብ አይደለም ጸብ ኖሮኝ አያውቅም እኔ አሁን በዚህ እድሜ ይሄንን የሚያክል ጺምና ይሄን አንዳንድ ሽበት አለ ጸጉሬ ላይ ኖሮኝ እንኳን ማለት ነው ከማዘር ጋር ጸብ ኖሮኝ አያውቅም ከታባ ነው ብዙ ጸብ ያመጣው ከናት ጋር እንዴ ይሄ ልጅ አሁን ስንት ዓመት ነው ቆይ ስንት ዓመት ነው የተጸነሰው እና ስንት ዓመት ነው ያደገው እንዲህ ማይክ አያያዙ ምናምን ነገር ከማዘር ጋር ጸብ እንደ መልካም ወጣት መልካም ህፃናት አይነት ፕሮግራም ማለት ነው ከዛ ቆይ ይሄኛው በዚህ ተገረሜ ማታ ልሳሳልፍ ደግሞ ሌላ ቪዲዮ እዩ እሺ አባዬን ስታገኝ እስቲ እንዴት ተገናኛችሁ በምን ጽንሰ ሐሳብ ተገናኛችሁ እስቲ
አንተ ራስህ ጽንስ አይደል እንደ የምታክለው የታባ ምን የታወቀውን ጽንስ ሐሳብን በጀማል እንዴ ነችና በጣም ያበሽቀኝ ነገር ነው መሰላችሁ ህፃን ልጅ እንደ ትልቅ ሲያወራ ማለት ነው ከዛ ደግሞ በቃ ፕራውድ ሆናችሁ ምናምን ነገር ምንም ያውቁት ነገር የለም በቃ እንደ ትልቅ ሰው ምናምን ያሉ ያወራሉ እንጂ ማለት ነው ዕውቀት ስላላችሁ አይደለም እንደዚህ ይሆኑ ያሉት ቤተሰብ አካችሁ ልጆች እንደ ልጅ አድርጋችሁ አሳድጉ እንዴ ነችና ባል ሆይ ከእግዚአብሔር የተሰጠችህን ስጦታ ሚስት ሆይ ከእግዚአብሔር የተሰጠሽን ባል በሁለታችሁ መካከል ፍሬዎች ሆነው የትዳራችሁ የጋብቻችሁ ውጤቶች ወይም ደግሞ ፍሬዎች ሆነው የተሰጧችሁ ልጆች በምን አይነት ልክ በምን ሚዛን ነው የምታሳድጓቸው? እናንተ ተገርፋችሁ አድጋችሁ ከሆነ ልጅ ተገርፎ ይደግ ነው እኔ ባያየሁትን አይቶ ይደግ ነው ወይስ ደግሞ ስርዓተ ቤተክርስቲያንን እያስተማሩ ማሳደግ ነው የሚሻለው? በእውነት በዚህ ጊዜ ብዙ ሁለት አይነት ሰዎችን አይተናል እናስታውሳለን አይደለ? በጣም ብዙ የቤተክርስቲያን ትምህርቶችን በዚህ እድሜያቸው ተምረው ድቁና ያመጡ ልጆችን እናውቃለን። ሴቶችም ጭምር አይታችኋቸዋል። ስሟ ጠፋኝ ከአባ ገብረ ኪዳን ጋር ደግማ የምትለው ልጅ የነበረችው እንዴት አድርገን ማሳደግ እንዳለብን ራሳችንን በደንብ ልንመረምር ይገባል ባይነኝና ልጆቻችንን በደንብ ሀገር ተረካቢ እንዲሆኑ አድርገን ብናሳድግ ጥሩ ነው። የመጨረሻ ቪዲዮ ይሄ ነው። አባ ገብረ ኪዳን በደንብ አዝነው ይመስለኛል ይሄንን ቪዲዮ ያስቀመጡልንና እስኪ ሙሉን ከሳቸው ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በዓል ክብር ነው እንደዚህ ላደርግ ነው ለውኛ የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ ሀገር ለሀገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ ሙላዋል። ጻድቁ ገብረ መንፈስ ቅዱስ ማለት መዞር ምንድነው? መነኮስ ዚያን ሶስቱ ሀገር ለሀገር ሳያጤን ስጋው ለክርስቶስ ውጡ ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ነው ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ ሀገራት ፊዎች አለ እንግዲህ እኔ አውቀኝም እንደውም እዚያውም አዲስ አበባ ገና መምጣት እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብፅ ውስጥ ምንድን ነው ስትሉ ከሌሊት የፊደል ግድፈት አለበት። ከሌሊቱ የሚለው ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶች እንድታዩ የሚፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተክርስቲያን ይገባል፣ የፈለገ አይገባል። ቤተክርስቲያንን ከስርዓት አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ማን። ስለዚህ ቤተክርስቲያን መግባትን ከስርዓት አበው ውስጥ ማካተት አለ። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ህይወት የሚኖረው ስለሆነ ቤተክርስቲያን ደግሞ ክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤት ይመለሳል። ሁሉም ሰው ሰርክ ላይ ቤተክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ሳይታረቅ የሚያደር መነኩሴ ግብፅ ውስጥ ነው። የኛ መነኮሳት ለምንድን ነው ግብፅ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንደው አዲስ አበባ የሚኖረው መነኩሴ ግብፅ ውስጥ ገዳም የሚኖረው ሳይበልጠው አይቀርም ማለት በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለው። በጣም ቂመኛና ትዕቢተኞች ነው። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ይበቃል ማለት መጽሐፈ መነኮሳት ስለ ምንኩስና በደንብ አድርገው ነው የሚናገሩት። ብታነቡት ጥሩ ነው፣ ግን ካነበባችሁት በኋላ ታዲያ ለምን እንደ መጽሐፉ አይኖሩም ብላችሁ ጥያቄ እንዳይፈጥርባችሁ ግን እሰጋለሁ። በደንብ ልታነቡት ልትረዱት ይገባል ብዬ ስለማስብ አንዳንድ ሰዎች ወይ ደግሞ የድሮ ትልልቅ ሰዎች
አንድ መጽሐፍ ካነበበ ራስን ጠብቅ ይላል። አንድ መጽሐፍ አነባችሁ መጽሐፈ መነኮሳት ሚል እንዳትሰናከሉበት ነው። ምክንያቱም አንድ መነኩሴ ፊቱን ወደኋላ ማዞር እንደማይችል ከመነኮሰበት ቀን ጀምሮ ሙት እንደሚባል መነኮሰ ሞተ ስለሚለው የግዕዙ ግስ ጫማ ማድረግ እንደማይችል እንዲሁም ደግሞ ስጋ ወይ ደግሞ የጾም ነገሮችን ፍጹም መብላት እንደማይችል እንደዚህ አይነት ነገሮች በደንብ ተጽፈውበታልና መጽሐፈ መነኮሳትን አንብቦ ሰው ቢመነኩስ መልካም ነው ብዬ አስባለሁ። ምክንያቱም ተረድቶ ታስቦት ቢሆን መልካም ስለሆነ እንግዲህ አባታችን ያው በግብፁን አስበው ይሁን አይሁን አላቅም አዲስ አበባ መጥተው ግን ምራቅ እንደተተፋባቸው ተናግረዋልና ብዙን ችለው ነው የሚኖሩትና ያስችልልን አይደል? አሁንም ከነሱ ነው መስማት የምንፈልገው፣ ከነሱ ነው ብዙ ነገሮችን ማወቅ የምንፈልገው። ቢያስተምሩን ብንማር ብንመከር ደስተኞች የምንሆነው እኛ ነን ብዬ አስባለሁ። እንግዲህ ዛሬ ያዘጋጀውላችሁ ውጥር ምጥን ያሉ ናቸው። እነዚህ ናቸው ግን እናንተ የማታደርጓቸው ነገሮች አሉ። የደራውሬ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ በ14ኛው መቶ ክፍለ ዘመን ጀምሮ የነበረ በጣም ጥንታዊ እጅግ በጣም ትልልቅ ታሪኮች የያዘ ቦታ ነው። በዚህ ሰዓት ግን ቤተክርስቲያኒቷ ተቃጥላ ፈርሶ ነው ያለው። በትላንትናው ቪዲዮ ላይ በጥቂት ቢሆን አሳይቻችኋለሁኝ። እንዴት አላችሁ? እንደምን ቆያችሁን? አሜን፣ እግዚአብሔር ይመስገን። ሰላም፣ ጤና፣ ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦቼ እንዴት ሰንብታችኋል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ሰላም ነን። በሰላም ካለንበት ስፍራ ተነስተን ይኸው በባህር ዳር አዴት ሐዋርያ አቡነ ገብረ መንፈስ ቅዱስ ገዳም ከትመናል። በዚህ ሰዓት ይህ ስፍራ ወደ እናንተ የሚታይበት ጎልቶ የሚሰማበት ጊዜ ደርሶ በቀጠሯችንና በሰዓታችን መሰረት ከገዳሙ ከበሩ ላይ ደርሰናል። አባቶቼ የሚነግሯችሁ ታላላቅ የሆኑ ታሪኮች አሉ። ይህ ስፍራ በሁለት ጎራ እስከ መከፈል ድረስ በታሪክ የደረሰ ስፍራ ነው። አንዳንዶቹ ከ7ኛው መቶ ክፍለ ዘመን ይህ ማለት ከ1300 ዓመት በፊት የነበረ ነው ይላሉ። ነገር ግን አይደለም ቢያንስ ስፍራው ላይ ያሉትን የተተከሉትን ጥዶች እንኳን ማን እንደተከላቸውና መቼ እንደተተከሉ እንኳን የሚያውቅ የለም የሚሉም ደግሞ አሉ። ይህንን አጥርተው ይነግሩናል። ነገር ግን እኛ ይህንን ገዳም ለመስራት ለማቆም በዚህ ስፍራ ተገኝተናል። ወደ እናንተ ይዘን የመጣነው ታላላቅ የሆኑ በረከቶች አሉ። ታይተውም ተሰምተውም የማይታወቁ ስፍራዎችም እንዳሉ አውቃለሁ። ቅዱስ ላሊበላ ይህን ስፍራ እንደረገጠው ታውቃላችሁ። እሱንም የማሳያችሁ ይሆናል። አድማጭ ተመልካቾቻችን እናንተ የምታገለግሉበት የምትቆርቡበት ንስሐ የምትቀበሉበት ስፍራ ይሆናል ብለን እናስባለን ወደፊት። እሺ አሁን እዚህ እንግዲህ ይሄ ቤተ መቅደስ ላይ ነው የምንገኘው። ከዚህ ስፍራ ላይ ነው የተስተካከለው። አድማጭ ተመልካቾቼ እነዚህ የምታዩቸው እነዚህ ሁሉ ህዝበ ምእመናን ካህናት ሊቃውንት ቤተክርስቲያን ናቸው። ይህ ስፍራ ላይ ሲቀድሱበት የነበረው ከዚህ በፊት ቪዲዮን አሳይቻችኋለሁ። አሁንም ልክ እንደምታዩት ነው። እንደዚህኛው አይነት ቪዲዮ አሳይቻችኋለሁ። ይህ ነበር ቤተ መቅደሱ እንግዲህ ከመፍረሱ በፊት ማለት ነው። የራሳችሁ ድርሻ ነው። የራሳቸው አካውንት፣ የራሳቸው ስልክ ቁጥር አላቸው። እየደወላችሁ በራሳቸው አካውንት ውስጥ ብትረዷቸው መልካም ነው እላለሁኝ። እኔ እዚህ ጋር ጨርሻለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ይጠብቅልን። ሰላም ቆዩኝ።